በቤተ እስራኤል መሲያኒክ ኮንግሪጌሽን የፋሲካ የመቤዠት ምሽት ክብረ በዓል በልዩ ልዩ መንፈሳዊ ዝግጅቶች ተከብረዋል። መጋቢት 23 ቀን 2018 ዓ.ም መገናኛ አካባቢ በሚገኘው ቤተ እስራኤል መሲያኒክ ኮንግሪጌሽን በነበረው በዚሁ ክብረ በዓል እስራኤላውያን ከግብጽ ባርነት ነፃ የወጡበትን ታሪካዊ ክስተት መሰረት በማድረግና በክርስቲያናዊ እምነት የሚታመነውን የመዳን መልእክት በማጠናከር ታሳቢ በማድረግ ነበር በዓሉ የተከበረው። Hotsianu min Israel, Hotsianu min Israel daye. Ilu Hotsianu min Israel, Hotsianu min Israel daye. በክብረ በዓሉ የተገኙት ታዳሚዎች ለኢትዮጵያና ለእስራኤል በጋራ ምልጃ በማቅረብና በባርኮት ስነ ስርዓት በመሳተፍ የጋራ የጸሎት የአምልኮና የአንድነት ጊዜ ተደርገዋል። የፕሮግራሙ አዘጋጆች እንደገለጹት ፔሳህ ወይም ፋሲካ መሻገር እንደ ነጻነት የመዳንና የአዲስ መጀመሪያ ምልክት ተደርጎ የሚታሰብ ሲሆን አይሁዶች ከግብጽ ባርነት እንደተፈቱና እግዚአብሔር በሙሴ በኩል እንዳዳናቸው የሚዘክር በዓል መታሰቢያም ተደርጎ የሚከበር መሆኑም ታውቋል። በቀጣይ እስራኤልና ኢትዮጵያን የሚያገናኝ አዲስ የፈውስና የጸሎት ማዕከል ለመገንባት እቅድ መኖሩንና ይህ ፕሮጀክት በመንፈሳዊ መርህ ግብር ብቻ ሳይሆን በሁለቱም ሀገራት መካከል ያለውን ግንኙነት ለማጠናከር ትልቅ አስተዋጽኦ እንደሚኖረውም ተገልጿል። በተጨማሪም ከሰኔ 9 ጀምሮ ለ10 ቀናት በሚቆየው የመንፈሳዊ ጉዞ ዝግጅት ላይ መሄድ የሚፈልጉ ወንጌላውያን መመዝገብ እንደሚችሉም ከመርሃ ግብሩ ለማወቅ ተችሏል። ፔሳህ ወይም ፋሲካ የአይሁዶች ታላቅ መንፈሳዊ ክብረ በዓል እስራኤላውያን ከግብጽ ባርነት ነፃ የወጡበት ታሪክ በመዘከር በመላው ዓለም የሚከበር ታላቅ በዓል መሆኑ ይነገራል። ለኤልሻዳይ ቴሌቪዥን ሰለሞን ተክለጻዲቅ። El Shaddai